ጆከርና ሰኒዬ እንግዲህ በመጨረሻም ተሞሸሩ ማለት ነው። ደስ በሚል ሁኔታ እንግዲህ ክብሮሜ ምንም ማድረግ አይቻልም። ምክንያቱም ጆከር የክፉ ቀና ነው ለሰኒዬ። የአምጨበሪያም እንግዲህ ኒናን አግቶ እያሰቃያት ይገኛል። ኒናዬ እንግዲህ በማገባት ገብታ መከራዋን እያየች ትገኛለች። ምስኪን ምክንያቱም እዛ የሄደችው እንግዲህ ወሬ ለማጣራትና ስለ ክብሮም ለማውራት ነበረ ሰንዬ ጋር የሄደችው። ከዛ በኋላ ያላሰበችው ነገር ገጠማት። ሁሉንም ነገር ሰምታ ወደ ሳሎን መጣች። እንዴ እረፍ፣ ድምፅህን ቀንስ፣ እዚህ ቤት እንግዳ አለ ስትለው ማን ነው? ምንድነው ያወራችሁት? ምንድነው የሰማሁት? እያለች ቂጧን እያከከች መጣች። ከዛ በኋላ እንግዲህ ምንድን ነው እሱ የሰማሽው? ያወራነውን ሁሉ ሰማሽ እንዴ ሲላት፣ አዎ አዎ አለች። ዘላበደች ማለት ነው። ከዛ በኋላ እንግዲህ ችግር ተፈጠረ። እንግዲህ ምንም ማድረግ አልችልም፣ ታጋቾቼ በስተዋል ብሎ እሷን ቀብ አድርጎ ይዞ ሄደ ማለት ነው። ከዛ በኋላ እንግዲህ ቁም ሳጥን ውስጥ ቆልፎባት እያሰቃያት ይገኛል። ሰኒም ደግሞ ክፈት፣ ለምንድን ነው በሩን የዘጋህባት? ክፈተው ስትለውም በጭራሽ አልከፍትም እያለ እንግዲህ ከዛ በኋላ ከባድ ችግር ተፈጠረ። አይ ጆከር እንግዲህ በመጨረሻም ወሰነ። ትሁት እኔ ወይም ክብሮምን ምረጪ አላት። ከዛ በኋላ ክብሮምን አፈቅረዋለሁ አውቃለሁ፣ ግን ደግሞ አንተ የክፉ ቀኔ ነህ። ከችግር ውስጥ ነው ያወጣኸኝ። የተገናኘ ነው በአጋጣሚ ነው። ስለዚህ አሁን ክብሮምን መርጥ አልችልም፣ ምክንያቱም እሱ ፍቅሬን ገፍቶ ጥሎኝ ሄዷል። እናም ከዚህ በኋላ እኔ ያንተ ብቻ ነኝ አለች። እንግዲህ ውስጧ ባይፈልግም ግዴታ ስለሆነባት ማለት ነው። ያው ፍቅር የሚባል ነገር ግን የለም። የምታፈቅረው እውነቱን ለመናገር እሷ ክብሮምን ነው። ስለዚህ ክብሮም ደግሞ እንግዲህ ያኔ ተናዶ ጥሏት ከሀገር ወጥቶ ነበረ። በዛ ምክንያት ራሷን ጥላ ከሰዎች ርቃ ምናምን ብዙ ነገር ብቻ ዲፕሬሽን ውስጥ ገብታ ነበረ ሰኒዬ። በዛውም ይሄ ጣጣ ስፒድ የሚባል ሰው መጥቶ እንግዲህ ነገሮችን ሁሉ አበለሻሸባት። ከዛ በኋላ ያው ታገተች። በአጋጣሚ እንግዲህ ከዚህ ልጅ ጋር ተገናኙ ማለት ነው። ከጆከር ጋር እንግዲህ ጆከር የሚባለው ልጅ ነበር ያገታት አይደለም። ከዛ በኋላም እንግዲህ ከታገተችም በኋላ ይሄ አጠገቧ ቁጭ ብሎ ሲንከባከባት በመጨረሻም ለካ በፍቅሯ ወድቆ ነበረ። እቤቷ ይዛው ሄደች። ከዛም አብረው መኖር ጀመሩ። ያው እሱን ማግባት ፈልጋ ሳይሆን አሁን ያ ልጅ እኔ የመረጥኩልሽን ነው ማግባት የምትችይው፣ ከሱ ውጪ ማንንም አታገቢም አላት። ለዛም ነው ይሄንን ውሳኔ የወሰነችው እንጂ በፍጹም ጆከርን ልታገባ ፈልጋ አይደለም። ነገር ግን ይሄ ልጁ ስላልስገደዳት ብቻ ነው በዚህ እንኳን ሊያዘው ብላ ይህንን ውሳኔ የወሰነችው ማለት ነው። እንግዲህ አላቅም ምን እንደሚፈጠር። አሁን ግን ያው ጆከርን መርጣለች። ክብሮሜም እንግዲህ ሰኒ እንዴት እያመንኩሽ ትከጅኛለሽ? ቆይ ለምን እንዴት እያለ እንግዲህ ያዙ ይልቀቁኝ አለ ማለት ነው። ምንም ማድረግ አይቻልም። ምክንያቱም የሰው ልጅ ያስባል። ደግሞ እንግዲህ ያው እሱ ያን ጊዜ ጥሏት ባይሄድና አብሯት ቢሆን ኖሮ እስከ ዛሬም የትም እንትን ባላለች ነበረ። ይሄ ሁሉ ችግር ባልደረሰባት ነበር። እሱ ግን ያን ጊዜ ጥሏት ሄደ። ብዙ ስቃይና መከራን አሳልፋለች። ለነኪራ ቤት የተከፈለ መስዋዕት ነው። እነሱ ግን ዛሬ ማንም ሰው ከጎኗ የለም፣ ብቻዋን ነች። ከዛም እንግዲህ እሷም ይሄንን ሀሳብ ምክንያቱም እኔና አንተ ተጋብተን ይሄ ሰውዬ ሀሳቡን ማስቀየር አለብኝ፣ ተስፋ ሲቆርጥ ከህይወቴ ውስጥ ወጥቶ ይሄዳል አለችው። ከዛ በኋላ እርግጠኛ ነሽ? በደንብ አስበሽበታል ሲላት፣ አዎ አስቤበታለሁ፣ ከዚህ ውጪ ምንም አይነት ምርጫ የለኝም፣ ምርጫዬ ይሄ ነው አለችው። እሺ ጥሩ፣ ምርጫሽ ይሄ ከሆነ ጥሩ፣ ደስ ይላል። ስለዚህ ለማንኛውም ይሄንን ወረቀት የተጋባንበትን ወረቀት ይዘን ሄደን እናሳየዋለን። ከዛ በኋላ እስኪ ምን እንደሚል እንሰማዋለን አላት። ያንን ወረቀት እንግዲህ ራኬብና ያ ልጁ ባሉበት ቦታ ምንድን ነው ደግሞ የያዛችሁት ወረቀት ስትላት፣ ራኬብ
ይሄ ወረቀት እኔና ጆከር ተጋብተናል። ምን? አዎ እኔና ጆከር ተጋብተናል። እኔና ጆከር ከዚህ በኋላ ባልና ሚስት ነን ብላ አረፈች። ከዛም ራኬብ እንዴት? ቆይ ለምን? እኔ እህትሽ ነኝ ጠላትሽ ነኝ እንዴ? እህትሽ እኮ ነኝ። እንደ እናት ተሸክሜ ያሳደግኩሽ፣ ያለ እናት ተንከባክቤ አውቃለሁ። በብቸኝነት ጥዬሽ ሄጃለሁ። ለዛ ተናደሽብኝ ወይም ተቀይመሽኝ ሊሆን ይችላል። ግን ደግሞ ይሄንን ያክል ውሳኔ እንዴት ልትወስኝ ቻልሽ? እንዴት እኔን አታማክርኝም? ቆይ ለምን ብላ እንግዲህ ትሁት ላይ በጣም ጓለችባት። ከዛ በኋላ ልጅቷም እባክሽን እህቴ ለምን እንዴት የሚለውን ነገር ታዩ፣ እኔም ላስረዳሽ አልችልም እባክሽን አለቻት። ከዛ በኋላ ግዴታሽ ነው የምታስረጅኝ። እንዴት? ቆይ ለምን? እኔ ታላቅሽ አይደለሁም እንዴ? ለዛውም እንደ እናት ያሳደግኩሽ ስትላትም አይ በቃ ይሄንን ርዕስ የምታነሺ ከሆነ እዚህ ጋር ከአንቺ ጋር መቆየት አልችልም ብላ ጥላት ሄደች። ከዛ በኋላ ቆይ አንቺ ልጅ አላማሽ ምንድን ነው? እሱ የገጠመሽ ነገርስ ምንድን ነው? ቆይ ለምን አትናገሪም አለቻት። ከዛ በኋላ የገጠመኝ ነገርማ ይሄው ነገርኩሽ አይደለም እንዴ? ይሄው ነው በቃ እኔና ጆከር ተጋብተናል። ግን ጥያቄያችሁን እዛው ለራሳችሁ ያዙት። ከዚህ በኋላ እኔ የጆከር ሚስት ነኝ ብላ አረፈችው። እንግዲህ እሷ ከጆከር ጋር እንግዲህ ያው ሳትፈልግ ነው። ምክንያቱም ያው የክፉ ቀኗ ነው። ክብሮም ደግሞ በስተመጨረሻ ነው የመጣው። ገባችሁ? ስለዚህ ማንን መምረጥ ነው ያለባት እች ልጅ? እሱን ነው መምረጥ ያለባት፣ ጆከርን። ክፉ ነገር ብዙ ነገር አብሯት አሳልፈዋል። ለእሷ ብሎ መስዋዕትን ከፍለዋል። እንግዲህ የዛ ጊዜ እስፒድ እሷን ሊያስመልጥ ሲል ነው አይደለም ወደ ሌሎች ሊያሸጋግራት ሲል ነው። ከዛ በኋላ ጆከር ከኋላ በድንጋይ መጥቶ ደፋው። ከዛም ነው ይሄ እንግዲህ ችግር የተፈጠረው ማለት ነው። አሁን በስተመጨረሻም እንግዲህ ከጆከር ጋራ ተጋቡ። ኪራና ጽናቴ መራዊት እንግዲህ ቤሏቸውን ለብሰው በአጃቢነት ሽር አድርገዋቸዋል ማለት ነው። ይሄ ነገር ደግሞ ራኬብ በጣም አሳዝኗታል አውቃለሁ። ብቻዋን ትቻት ኖሬያለሁ። ለዛ ስለሆነ ምንም አይመስለኝም። ባለችበት ሰላም ትሁን። ደስታዋ ደስታዬ ነው። ክፉ እንዲነካብኝም አልፈለግም እህቴን አለች። አሳዝናኛለች ራኬብ። በእርግጥም ያው ሰኒዬም የእህቷን ክፋት አትፈልግም። ግን ደግሞ ያው ይሄንን ውሳኔ የወሰነችው ግዴታ ስለሆነባት እንጂ አንድም ሰው ከእህቱ ምንም አይነት ነገር ሊደብቅ አይችልም። እንኳን ከእህቱ ከጓደኛው ከምትወዱት ጓደኛ እንኳን የሚደበቅ ነገር የለም። ስለዚህ ሰኒዬ ደግሞ እንግዲህ ውሳኔዋ ይሄ ነገር ነበረ። ምንም ማድረግ አይቻልም። ለማንኛውም እንግዲህ ጆከር ሰኒማ እኔን ጥላ ክብሮም ገፍትሯት ጥሏት ሄደውን እኔ ነኝ በችግሯ ጊዜ አብሬያት የነበርኩት። ስለዚህ ከኔ ውጪማ ሌላ ሰው አታይም እያለ እንግዲህ ሲያብሰለስል፣ ከዛም በኋላ አዎ ምንም እንዳታስብ እኔ ከአንተ ውጪ ማንንም አላገባም። ምክንያቱም የክፉ ቀኔ ነህ። እኔ እናንተ ብዙ ነገር አብረን አሳልፈናል። ስለዚህ ክብሮምን ተው። እኔ እኮ ሄጃለሁ ሳይለኝ እንኳ ነው ያኔ የሄደውም ቻው ሳይለኝ ነው። እሱንም ደግሞ የነገሩኝ ጓደኞቹ ናቸው። ክብሮምን አላያችሁትም እንዴ? ክብሮም የት ነው ያለው ስላቸው፣ እንዴ ክብሮም አልነገረሽም እንዴ? ቻው ሳይልሽ ነው እንዴ የሄደው ሲሉኝ፣ ትቀልዳላችሁ እንዴ? ክብሮም የት ነው የሄደው ስላቸው፣ ክብሮም እኮ ከሀገር ወጥቷል ብለው አሉኝ። ያን ጊዜ በጣም አልቅሻለሁ፣ በጣምም ተጎድቻለሁ። ስለዚህ ከዚህ በኋላ ደግሞ እራሴ ነኝ መወሰን የምችለው። እሱን ድጋሚ ህይወቴ ውስጥ ማስገባት አልፈልግም። ግን ተወጀዋለሽ አይደለም ሰንዬ ሲላት፣ አዎ እወደዋለሁ፣ ግን ምን ዋጋ አለው? ያኔም ፍቅር የሚባለውን ነገር አልጀምርም። በጓደኞቼ ላይ እያየሁት እኔ ፍቅርን በእህቴ ላይ ስላየሁት ፍቅር የሚባለውን ነገር እንደ ጦር ነበረ መፈራው። ግን ደግሞ እሱ አደፋፍሮኝ ፍቅር ውስጥ ከከተተኝ በኋላ ጥሎኝ ኮበለለ። አሁን ደግሞ ባለቀ ሰዓት መጥቶ እንዴት እንደዚህ ታደርጊያለሽ ምናምን ብሎ ይለኛል። ስለዚህ ከዚህ በኋላ የምወስነው ውሳኔ የራሴ እንጂ የማንም አይደለም። እህቴም ብትሆን አንድ ቀን ትረዳኝ ይሆናል ለምንና እንዴት እዚህ ውስጥ እንደገባው። ስለዚህ እህቴ ባክሽን
አንቺ እንኳን ልትረጅኝ ይገባል እያለች እንግዲህ እውነት ለመናገር አሳዝናኛለች ማለት ነው። ሰኒዬ ምንም ማድረግ እንግዲህ አይቻልም። ከጆከር ጋራ ፍቅራቸውን አድሱና አብራቸው ኖሩ ማለት ነው። አለ አይደለ ተላምደዋል። ባታፈቅረውም ቀስ በቀስ እንግዲህ ልታፈቅረው ይችላል። ምክንያቱም እሷ ከዚህ ልጅ ልትገላገል ነው እንጂ መቼም በፍጹም ጭራሽም ትናንትና መታወቂያሽን አምጭና ሂጂ ከጆከር ጋር እንድትፋጪ። ኧረ እባክህ ቆይ አንተ ነይ ስለኝ የምመጣ ሂጂ ስትለኝ የምሄድ ነው እንደሚመስልህ? ቆይ አታፍርም እንዴ? እኔ አንተን የምፈራ መስሎ ከሆነ ተሳስተሃል ሰውዬ። ስለዚህ ለማደርገው ለእያንዳንዱ ነገር በማይመለከት ባትገባ ጥሩ ነው የኔ ወንድም። ይሄ የኔ ህይወት እንጂ ያንተ ህይወት አይደለም። ስለዚህ ከቻልክ ከህይወቴ ውስጥ ውልቅ ብለህ ውጣልኝ አለችው። ከዛ በኋላ እንግዲህ በጣም ተናደደ። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? አለሁ ደህና ነኝ። እንግዲህ ጆከር እና ሰኒዬ በመጨረሻም ተጋቡ ማለት ነው። ያው ባለፈም በመዘጋጃ ነበረ የተጋቡት። አሁንም ደግሞ ያው አለ አይደለ። ምክንያቱም ትናንትና መጥቶ ፍቹ ይሄንን ሰው መፍታት አለብሽ፣ ይሄ ለትዳር አይሆንሽም፣ ይሄ ላንቺ አይሆንሽም እያለ ሲቦረቃ፣ እሷ ደግሞ ይሄ የኔ ህይወት ነው እንጂ ያንተ ህይወት አይደለም፣ ስለዚህ በማይመለከት ነገር ባትገባ ጥሩ ነው አለችው። እመኘኝ ዋጋ አስከፍልሻለሁ ሲላትም በፍጹም አሁን ሂጂና መታወቂያሽን አምጪ አለበለዛ እስር ቤት ትበሰብሻታለሽ ይላት። የፈለግከውን ነገር አምጣ አንተ ለማላቀውና ለማልፈልገው ሰው ከምትድረኝ እስር ቤት ውስጥ በበሰብስ ይሻለኛል ሲል እንግዲህ ኒናዬ ቂጧን እያከከች መጣች። እንዴ አፍን ዝጋ፣ ድምፅን ቀዝቀዝ እያደረግክ አውራ፣ ምን ሰው አለ ስትለው ደግሞ ማን ያለው? ከዛም ቂጧን ደግፋ መጣች ኒና። ያወራነውን ሰምተሻል እንዴ ሲላት፣ አዎ ሰምቻለሁ 50-50 እያለች እንደዛ እሷ እንደ በፊቱ መስሏት፣ እንግዲህ ምንም ማድረግ አልችልም ወይዘሮ ሰናይት ታጋቾቼ በስተዋል ብሎ እንግዲህ ጎትቶ ይዟት ሄዶ ያው እጅ እግሯን አፏን አስሮ መቆም ሳጥን ውስጥ ቆልፎባታል። እንግዲህ ጽናት እውነቷን ነው ያለችኝ፣ አንቺ በወሬ ትሞቻለሽ ብላኛለች። በቃ መሞቴ ነው። ወይኔና እንደው ለወሬ የተፈጠርሽ ማን ነው ሲያንቀሸቅሽ እዚህ ቤት ውስጥ ያመጣኝ? በቃ ጉዶንኩ ማለት ነው፣ ተዋረድኩ ማለት ነው እያለች እንግዲህ ኒናሻ ስቃይዋ እየበዛ ይገኛል ማለት ነው። እንግዲህ ምንም ማድረግ አይቻልም ቻዩ። ምክንያቱም ወሬ ያለበት ሰው አይጣለው። የወሬ ሱስ የፈጣሪ ያለ የቡና ሱስ ነው መሰለኝ።